ሶ እንግዲህ እንደምታውቁት ከሁለት ወር በፊት በመካነ ኢየሱስ በአውሮፓ ህብረት ባለችው በመካነ ኢየሱስ መሪ ላይ ቄስ ዮናስ ይገዙ ላይ ያወጣችው ቄስ ዮናስ ሲገዙ በግብረ ሰዶማውያን ላይ ያለው አመለካከትና ወደ 50 ደቂቃ የሚደርስ የድምጽ ቅጂ እንደተያዘባቸው ኦኬ ያንን መረጃ እዚህ ቤት ተከፍቷል። ያ መረጃ እዚህ ቤት ተከፍቷል። በመቀጠልስ በማግስቱ መሰረተ ክርስቶስ ላይ የተነሳው በእነዚህ ተከታታይ ጉዳይ ሆኖ the next day መሰረተ ክርስቶስን ይዤ ገብቻለሁ። ዛሬና ነገ ቤት ተከፍቶበት እንዳወራን ማን ነው የሚያስታውስ? ሾርት ሚሞሪ ያልሆነ ሰው ከታች ኮሜንቱን እያየሁ ስለሆነ ነው ዝም ያልኩት። ኦኬ ሰሞኑንስ በመሰረተ ክርስቶስ ላይ መሰረተ ክርስቶስ አገልጋዮቿ ሴትና ሴትን ማጋባት ጀምረዋል ብሎ ተመስገን የጌታ ልጅ መሰረተ ክርስቶስ ቤተክርስቲያንን ሲከስ ትላንትና ይቅርታ ጠይቋል። የተሳሳተ ቪዲዮ ደርሶኝ ነው። አይ የይቅርታው አጠያየቅ ያው ይቅርታውን የጠየቀበት መንገድ ሌላ የሚያስወራ ርዕስም ቢሆን ንቀት የተሞላበት እብሪተኝነት ባለበት መንገድም ቢሆን ይቅርታ የጠየቀው የደረሰኝ ቪዲዮ ግን የተሳሳተ ነው። ፓስተር ይቺ ማነው? ባለቀለም ህልሞች ትባላለች። እኔ ሉትራዊ ነኝ ትላለች። ፓስተር ሉትራዊ ነኝ ትላለች። እኔ አልገባኝም። እና ሳቂ መጣኩ። ትናንትና ራሱ የደረሰው ቪዲዮ የተሳሳተ መሆኑን ቤተክርስቲያኒቱን የከሰሰበት መረጃ ትክክል ያልሆነ መሆኑን እኛ ደግሞ ቤት ከፍተን የሰራበት ዩቲዩብ ቻናል ደግሞ የግለሰብ ኦርቶዶክሳውያንንም የሚሰድብ ፕሮቴስታንቶችንም የሚሰድብ የአንድ ግለሰብ ዩቲዩብ ለራሱ ጥቅም የተከፈተ መሆኑን ከፍተን አሳይተናል። ትናንትና ቤት ተከፍቶ ተመስገን የጌታ ልጅ
መካነ ኢየሱስን መሰረተ ክርስቶስን መናገሩ ልክ አይደለም፣ ይቅርታ መጠየቅ አለበት። ነገር ግን ሜርሲና ቤካ መካነ ኢየሱስን ይቅርታ መጠየቅ አለባቸው ስትሉ ነበር እናንተ ሾርት ሚሞሪዎች። መካነ ኢየሱስ እኮ የአውሮፓ ህብረት ናት የጻፈችው። ደብዳቤው ተነቧል። ደብዳቤው የሰነድ ቁጥር አለው፣ ቀን አለው፣ ግልባጭ ለነማ እንደተላከ አለው፣ ማህተም አለው። መሰረተ ክርስቶስን ላይ እኮ አንድ ተራ ቲክቶከር ነው ተራ የዩቲዩብ ቪዲዮ ይዞ ከመሰረተ ክርስቶስ ጋር ሰሞኑን ከተፈጠረው ከነ ስዩም አንቶኒዮስ ጋር ተመቻችቶለት ጊዜውን የሰፋው ለቲክቶክ ቪው ነው። እናንተ ታንጀብል የሆነ ነገርና ታንጀብል ያልሆነ ነገር አትለዩም እንዴ? አትለዩም ወይ? እዚህ ፕላትፎርም ላይ ያላችሁ I'm sorry to say this አይምሯችሁ አያገናዝብም? የተመስገንና የኛ ሚዛን ላይ ይቀመጥ እስኪ። እኛ በማስረጃ ነው ያመጣነው። 50 ደቂቃ የድምጽ ቅጂ ቄስ ዮናስ ይገዙ ከውጪ ካሉ ኤልጂቢቲኪው ከሚቀበሉ የሉትራን ቸርቾች ጋር ያደረጉትን ኮንቨርሴሽን ጭምር። ኦኬ እዚህ ጋር መሰረተ ክርስቶስ በተራ ቲክቶከር ያለ ማስረጃ ይቅርታ እንደ ሞተ ዘመዳችሁ እርሱት። እኔ ሜርሲ ነኝ ይቅርታ የምጠይቀው የራሳችሁ ቤተክርስቲያን መግለጫ አውጥታ አሳፋሪ መግለጫ እኮ ነው። ፕራውድሊ ይቅርታ እንጠይቅ ትላላችሁ። ኤክስኪውዝ ሚ የኛና የመሰረተ ክርስቶስና የመካነ ኢየሱስ ሚዛን ላይ ይቀመጣል እንዴ? ኔቨር። የህልም ቅዠት ነው የሚሆንባችሁ። ይቅርታ በነገራችን ላይ ጥፋተኛ ሆኜ በተገኘሁበት ነገር ላይ ይቅርታ የመጠየቅ ችግር ያለብኝ ሰው አይደለሁም። ከተሳሳትኩም ደግሞ እኔ ተሳስቻለሁ እላለሁ። እናንተ እነማን ናችሁ ይቅርታ አስጠያቂዎች? እንዴ የመካነ ኢየሱስ መግለጫ እኮ ለማየት ለመስማት የሚዘገንን መግለጫ እኮ ነው። ረሳችሁት እንዴ? ለማየት ለመስማት የሚዘገንን እንደ ቤተ ክርስቲያን እኮ ቀና ብላችሁ ማትሄዱበት መግለጫ እኮ ነው። ነገር ግን እኛ ወንጌላውያን አማኞች በየትኛውም በውድቀታችንም ጭምር ተምረን የምናልፍ ስተቱን እንደ ቤተ ክርስቲያን አውግዘን የምናልፍ መሆናችን ማውገዝ ደግሞ የአደባባይ ስራችን ስለሆነ ማውገዝን ሌሎች ቤተ እምነቶች ከኛ ነው የወሰዱት። ከኛ ቀጥዬ የማሰማችሁ ቪዲዮ አለ። ቀጥዬ የማሰማችሁ ቪዲዮ እያንዳንዱን አንድ ባንድ ሪያክት አደርግበታለሁ። ከዛ የሚመቻችሁ ሰዎችም እያወራችሁበት ትሄዳላችሁ ማለት ነው። አንድ ጊዜ ምን አደርጋለሁ? አንዴ ብሉቱዝን ኮኔክት ላድርግ። ይቅርታ ጠብቁ። is connected. Okay. ይታያችሁ ስክሪኔ ይታያችኋል አይደል ወገኖች?
ስክሪን ይታያችኋል? አዎ ምን ይታያች? እሺ ኦኬ አዳምጥ። አድጋ በጣም ስጸልይ በጣም ረጅም ልሳን ነበር ማለት አንድ ጊዜ ኦኬ እሺ አንዴ ጠብቅ። ቤካ ቪዲዮውን አይ ቲንክ ሴቭ ያደረኩት መስሎኝ ነበር። ሴቭ አላደረኩትም። አለ ቤካ አለ። ኧረ መቼ ሚት አድርጊ እባክሽ። ቤካ ልኬልህ ነበር ቪዲዮውን አለክ? ቤርስዬ ምን ፈለግሽ? ምንድን ነው? ኖ አይ አንቺ ጋር የለም። ቤካ አለክ? አዎ አለኝ። ወይ ቪዲዮ ልክፈትልሽ? አዎ አንዴ ክፈትልኝ። ለክብር ቀየር ጌታ። እሺ የሚረብሽ ነገር አለው ምንድነው? አይ እንትን ከምንድን ነው ካሜራውን እንትን ስልም። እሺ ቤካ ብሎ ካንሰልኝ። እዚህም እንዳልቦልክ ብራዘር ዝም ብለህ ተቀመጥ። እዚህ ቤተ እምነት ነው እያለ ነው። ከመካነ ኢየሱስ ራሱ መነሻው ምንጩ እያለ ነው። ስሙት። ክፉ ነገር እንዲለማመዱ ለማድረግ ወይሞች የማድረግ ስራ እየሰሩ እንደሆነ አስተውሉ። ስለዚህ በግብረ ሰዶም ቢጠረጠሩ፣ በአቡነ ቡቺ ቢጠረጠሩ፣ በስዕላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ፣ በጌታ እራት ጉዳይ ቢመጣ አብዛኛውን ጊዜ አንገታችንን የምንደፋው በእነዚህ ቤተ እምነቶች ነው። ስለዚህ ይህን ነገር በጣም በጥንቃቄ መታየት ያለበት ጉዳይ እስፔሻሊ ከሆሞሴክሹዋል ጋር በተገናኘ ከግብረ ሰዶም ጋር በተገናኘ አብዛኛውን ጊዜ የሚነሳው ከዚህ ቤተ እምነት እኩል ነው። ሄዳችሁ ቀላል ነው። ሰርች አድርጎ ቼክ ብታደርጉ አመጦ ጎግል ይዘረግፍላችሁ። አንዴ ስቶፕ አድርገው አንዴ። እሺ እዚህ ጋር ከስር አይ የሚል ኮሜንት አለ። አይ የሚል ኮሜንት አለ። እህትዬ ከኔ ጋር አላወራሽም ወይ በውስጥ? እናንተ ለምንድን ነው በነፈሰበት የምትነፍሱት? የተነበበው መግለጫ በትክክል ከመካነ ኢየሱስ የወጣ መሆኑን ከኔ ጋር በውስጥ አላወራሽም ወይ? እናንተ ቲክቶክ ላይ ያላችሁ ሰዎች ለምንድን ነው አቋም የሌላችሁ? አሁን ይሄ ሲሰማ እንዳልሰማ ሰው እንደ አዲስ ሰው አይ ብላ የለቅሶ ምልክት አስቀምጣለች። ፎር ሪል የምራችሁን ነው? ከኔ ጋር ምንድነው የምናወራው በውስጥ? የኔ እናት ምንድነው የምናወራው በውስጥ? በጣም ነው የምታሳዝኑት። አቋም የላችሁ፣ ሀሳብ የላችሁ። በትክክል የመካነ ኢየሱስ መግለጫ መሆኑን ከኔ ጋር በውስጥ አውርተሽ አይደለም ወይ ዛሬ እንደ አዲስ እዚህ ጋር አይ ብለሽ የምትጽፊው? ከዚህ በኋላ በውስጥ እናወራለን። ከኔ ጋር ትግባባለች። እውነት ላይ ኮምፕሮማይዝ ስታደርጉ አልሰማችሁም።
በውስጥ ማውራት ለኔ ይሉኝታ አያስይዘኝም። ይሉኝታ አያስይዘኝም። ከላይ ደግሞ ጊዜ ለኩሉ አሁን መሰረተ ክርስቶስ ግብረ ሰዶማዊ ተባለች ብሎ ፔንቴኮስታልን ሲሰድብ፣ ነገር ግን ፔንቴኮስታል ቸርች ሲዘል ቪዲዮ ማስረጃ ይዤ የላችሁ የመጣው ሰውዬ ደግሞ ከላይ ጊዜ ለኩሉ አይታችኋል። ባለፈው ቤት ከፍቼ ጴንጤቆስጣልን እየሰደበ አቤት እንዴት ነው ካልኩሌሽን የሚሰራው? ጊዜ ለኩሉ ያንተ ቤተ ክርስቲያን ከነ መግለጫን የተነበበባት የአውሮፓ ህብረት የመካነ ኢየሱስ አጥቢያ ነው መግለጫ ያወጣባት። መሰረተ ክርስቶስን አንድ ተራ ቲክቶከር ነው ቪዲዮ የሰራባት ከዩቲዩብ ላይ ራንደም ቪዲዮ አንስቶ፣ ከዛስ ይቅርታ ትክክለኛ ቪዲዮ አይደለም ብሎ ሰራ። የጠላቴ ጠላት ትሰባሰባላችሁ አንድ ላይ ውሃና ዘይት ናችሁ ስል ኦርቶዶክሱ አለ፣ ሉትራዊው አለ፣ ፔንቴኮስታሉ አለ፣ አንዴ ሙስሊም አንዴ ኦርቶዶክስ አንዴ ጴንጤ የምትሆነዋም አለች እዚህ ጋር። ለዚህ ነው የምናገረው ቲክቶክ ላይ አቃቢያን ነኝ ብሎ የሚመጣ ሰው ሁሉ መሬት ላይ አገልግሎት ያለው ሰው መሆን አለበት። መሬት ላይ አገልግሎት የሌለው ሰው ነው ቤት ከፍቶ ቢጮህ ልክ አይደለም። ስለ መንፈሳዊነት አወራለሁ ቢል ልክ አይደለም። መሬት ላይ አገልግሎት የላችሁም። በቤተ ክርስቲያን የጸጋ ስጦታችሁ ታይቶ የእግዚአብሔርን የክርስቶስን አካል የሆነውን ሕዝብ የምታገለግሉ አይደላችሁም። ይቅርታ እንደ ሞተ ዘመዳችሁ የሚወዳደር ባላንስ የሚደረግ ነገር እንኳን እማታውቁ። ቀጥሎ ቤካ መሐመድ አመቶ ያሳየው የእነማንን መሰላችሁ? መረጃ እናንተ ፕሮቴስታንቶች እናንተ ምናምን ተብሎ አመቶ የለጠፉት የማንን መሰላችሁ? የማንን መሰላችሁ? የፔንቴኮስታል እንኳ አይደለም። የሙሉ ወንጌል መሰላችሁ? አይደለም። የሙሉ ወንጌል አይደለም። የቃለ ሕይወትን አይደለም። ይታወቃል። ስለዚህ በኢትዮጵያ ያላችሁ የመካነ ኢየሱስ ህብረት የምታደርጉ ወንድሞቻችን ቼክ አድርጉ፣ ናያችሁ ቼክ አድርጉ። መካነ ኢየሱስ ሉትራውያን በኢትዮጵያ ያላችሁ ወንድሞች ሴቶቻችን ቼክ አድርጉ፣ ፈትሹ ነገሩ። ምን ባለፈው መሲህ ስትናገር ምናምን ይኸው ስማ እየነገርኩ ነው። መሪዎቻችሁ አሳልፎ ሽጧችኋል። እናንተ ሳታውቁ በውስጥ ተደራድረው በውስጥ ተሞዳምደው በደንብ አድርገው በገንዘብ እናንተ ሽጧችኋል። ለግብረ ሰዶም ብሬንዎሽ የማድረግ ስራ ላይ ተጠምደዋል። እዚህ ጋር መጥቶ ደግሞ ወንጌል የኦርቶዶክስ መሰበክ ያ ሳሚ ለመጀመሪያ ጊዜ የሰማሁ ማለት ነው። ከዚህ በላይም አለ ሳሚ እና ሜርሲ ራሱ ቄስ ዮናስን የመካነ ኢየሱስ ፕሬዚዳንትን እሳቸው ራሱ ኢንፐርሰን ግብረ ሰዶም ናቸው። የእነሱን ባንዲራ አርጋ ላይቭ ገብታ አቆምልኝ፣ አንዴ አቆምልኝ። አንቺ ሴት የትኛውም ላይቭ ላይ ስምሽን ጠርቼው አላውቅም። የገባሽበት ቪዲዮ ላይ በጠቅላላ የኔን ስም ትጠሪያለሽ። ቢካዝ እንቅልፍ ነሳሻለሁ። ቢካዝ መተኛት አትችይም ስለ እኔ ሳታስቢ። ኦኬ አንዴ ራሴ ሜርሲ ምን አለች? የመካነ ኢየሱስን መሪ ግብረ ሰዶማዊ ባንዲራ አድርጋ። ለዚህ እኮ ነው በመረጃ አውሩ ምላችሁ። እኔ ነኝ። ፌስቡክ የምትጠቀሙ ሰዎች በጠቅላላ ሂዱና ዲማሄ በጌታ የሚል የፌስቡክ አካውንት ፈልጋችሁ ይሄ ሰው ነው ቄስ ዮናስ ገዙን እንደዚህ አድርጎ ያስቀመጣቸው። ዲማሄ በጌታ የሚል የፌስቡክ ፔጅ ላይ። ስለዚህ እኔን መክሰስ አትችይም።
እሱ ፖስት አርጎታል። ከመግለጫው ጋር ደግሞ አምኜበት ተጠቅሜዋለሁ። ሜርሲ የመካነ ኢየሱስን መሪ የግብረ ሰዶም ባንዲራ አርጋ አላረኩም። ያረገው ዲማሄ በጌታ የሚባል ነው። ከፌስቡክ ላይ ነው ያገኘሁት። ሶ አይ ብሊቭ አምኜበታለሁ፣ ተጠቅሜዋለሁ። መግለጫሽ የሚያወራው ስለሳቸው ነው። ለአይንም ለጆሮም የሚዘገንን መግለጫ የሚወራው ስለሳቸው ነው። 50 ደቂቃ የስልክ የድምፅ ቅጂ የተገኘባቸው እሳቸው ናቸው። እኔ አይደለሁም የሰራሁት ይሄንን። ሜርሲ 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 በቃ ይለይልሽ። የጠራውሽን ዲቤት ተቀበያ። እርፍ እንድትይ ዲቤቱን ተቀበይ። በጥምቀት በጌታ እራት በመሰዊያ እንወያይ ብዬሻለሁ። ዲቤቱን ተቀበይ። ከዛ በተረፈ ትገባለች። ኤቭሪ ታይም የትኛውም ቤት ትገባለች። ርዕሱን ዳይቨርት አድርጋ ስለኛ ነው ማውራት የምትወደው። ኤርሚያስ እንደዚህ ብሎ ሜርሲ እንደዚህ ብላ። እናትዬ የራስሽ ሐሳብ የለሽም? በእኔ ነው የምትሳፈፊው? የራስሽ ሐሳብ የለሽም ወይ? ባለቀለም ህልም እቺ እኮ ባለቀለም ህልም ናት እንዴ! ኤኒ ታይም እዩት ትገባለች። ርዕሱን ዳይቨርት አድርጋ በዚህ ጉዳይ ላይ እንደውም አታስታውሱም ኤርሚያስ ምን እንዳለ? በዚህ ጉዳይ ላይ እንደውም እኮ ቤካ እንደዚህ ብሎ ነበር። በዚህ ጉዳይ ላይ እንደውም ሜርሲ እንደዚህ። እናትዬ የእኛን ስም ነው እንደየቃዥሽ የምታድሪው? እኛ ላይ ካልተንጠለጠልሽ ቲክቶክ ላይ መቆም አትችይም። ልብሽ እርፍ እንዲል ዲቤቱን ተቀበይ። እኔና አንቺ ዲቤት እናድርግ። ሶስቱንም ርዕስ አስመርጭሻለሁ። በሰላም ተወያይተን የምንጨርስ ከሆነ ተራ በተራ በሶስቱም ርዕስ ዲቤት ማድረግ እንችላለን ብዬሻለሁ። ትልቅ የቴሌግራም ግሩፕ ሉትራውያን በሚል ተልእኮ ተቀብለሽ አሁን አመናችሁ መጨረሻ ላይ ኢትዮጵያ ላይ ያለው መካነ ኢየሱስ ከፔንቴኮስታሉ ጋር ተቀላቅሎ የሚያመልክ መሆኑን አውቃችሁ ጊቫፕ አደረጋችሁ። ለምን? ወንጌላውያኖች የመካነ ኢየሱስ መጥተው ሲናገሩ አይታችሁ ማለት ነው። ያ የቴሌግራም ግሩፕሽ በነ ዮናስ ጎርፍ የሚደገፈው አታመልጭኝም። ምን ለመዝራት እንደመጣሽ አታመልጭኝም። ባለፈው ምንም ነገር ሳልናገር ሜርሲ ስለ ዳዊት ተናገረች አላችሁ። ኖ እኔ ያልኩት ምንድን ነው? ሞኝ እኮ ምልክት ነው የምትሰጠው። ምልክት በሰጠውበት ራሱ ስለ ራሱ አወራ። ዳሰት ነርቡን ነካውት፣ ራሱ ተናዘዘው። እኔ ያልኩት ከቤሪያ አገልግሎት ለምን ተባረርክ ነው ያልኩት። ለምን? ያቺ ፖይንት ሁሉንም ነገር ስለምትነካ ምልክት ነው የሰጠሁት። ከዛስ ራሱ ተናዘዘ። እንደዚህ ሆኜ ከዛስ እነዚህ በትምህርት ስለማይቻል ፐርሰናል ላይፍ አታክ ያደርጋሉ። ሪሊ ዲቤት ጠርችሻለሁ። እንደዛ ከሆነ እኔ አንቺን ልጉዳብል ለአይአርሲሲ ለካናዲያን ኢሚግሬሽን ዲፓርትመንት አንድ ኢሜይል መላክ ነው የሚጠበቅብኝ። ምክንያቱም የካናዳን መንግስት ፍራውድ ስላደረግሽ የካናዳን መንግስት ፍራውድ ስላደረግሽ you could be banned። በነገራችን ላይ ግን ያን ያህል ጥግ አልሄድም። ለአይአርሲሲ ለካናዲያን ኢሚግሬሽን ዲፓርትመንት እዚህ ቲክቶክ ላይ ኤርትራዊ አይደለሁም ብለሽ የተናገርሽባቸውን ቪዲዮ በጠቅላላ አታች አድርጌ አንድ ኢሜል ከላኩኝ ኤርትራዊ ነኝ ብለሽ ስለገባሽ you will know ምን እንደሚከተልሽ።
እንደሚከተልሽ ታውቂያለሽ። አርፈሽ ኑሮሽን መኖር ትፈልጊያለሽ? አርፈሽ ትምህርትሽን ማስተማር ትፈልጊያለሽ? ከራሴ ላይ ውረጂ። ምን ነው ሜርሲ አየሬ ናት አልሽ? ምን ነው ሜርሲ አየሬ ናት ካለሷ አልተነፍስም አልሽ? በገባሽበት የኔን ስም አንቺ አንድ ኢሜል ይበቃሻል። ያን ያህል መሄድ እንደሚቻል እየጠቆምኩሽ ነው። የመጣሹ በትምህርት ለመሞገት ነው። ሪኩዌስት አድርጌሻለሁ። ድቤቱን አክሰፕት ማድረግ ትቻለሽ። ባይዘዌ ፍራውድ ሰርተሻል። you commit a crime. You commit a crime in a government label. Okay? በ2019 ዓመተ ምህረት ነው የገባሽው። I have your info. You commit a crime in a government level. እና cool down. ኦኬ ብትረጋጊ ይሻልሻል። በነ ዮናስ ጎርፌ የሚደገፈው ቡድናችሁ የትም አይደርስም። በገባሽበት ላይፍ ብሶት አታውሪ። ኦኬ ብሶት አታውሪ። እኔ ስገባ ትወጫለሽ። If you have the confidence and the ability to talk with me, ድቤት እጠርችሻለሁ። ድቤቱን ተቀበይ። ባለፈው አዳም ቤት ስገባ ወጣሽ። ባለፈው ኤፍሬም ቤት ስገባ ወጣሽ። እኔ ባለሁበት ራሱ ስታንድ አታረጊም አንቺ። ለምን? ህዝብ ያየው ነው። ውጪ ብዬሽ አይደለም። ስገባ ትወጫለሽ። ከአንድም ሁለት ጊዜ አደባባይ ላይ የታየ ነገር ነው። በሌለሁበት don't mention my name። መረጃሽን አምጩ። ኦኬ አሁን እኔን ክሌም ያደረግሽበት የማይወዳደር ነው። አይሽ መካነ ኢየሱስ መግለጫ ወጥቶባት ነው። ከራሷ ከሌላ አጥቢያ ነው መግለጫ የወጣባት። መሰረተ ክርስቶስ ደግሞ ተራ ቲክቶከር ነው ቪዲዮ የሰራባት። ከዛ ሜርሲ ቄስ ዮናስ ይገዙ ላይ የግብረ ሰዶማውያን ባንዲራ አርጋ እኔ አይደለሁም። ፌስቡክ አካውንት ያላችሁ ሰዎች ዲማሄ በጌታ የሚለውን ሄዳችሁ ኦኬ ይሄንን የፌስቡክ አካውንት ተመልከቱ። እኔ ከ2 ወር በፊት ነው ይሄንን ይዤ ወጣሁት። እሱ ደግሞ ከስንት ጊዜ በፊት ይሄን ፖስት እንዳደረገ ማየት ትችላላችሁ። ቤካ የቪዲዮውን እንቀጥለው። ኧረ ቤካ ምንድን ነው? እሺ ያ ሳሚ ለመጀመሪያ ጊዜ ሰማሁ ማለት ነው። ከዚህ በላይም አለ ሳሚ እና ሜርሲ ራሱ ቄስ ዮናስን የመካነ ኢየሱስ ፕሬዚዳንትን እሳቸው ራሱ ኢንፐርሰን ግብረ ሰዶም ናቸው የእነሱን ባንዲራ አርጋ ላይቭ ገብታ ነበረ 2 ቀን ማለት ነው። ማን በእርግጥ እሷ ሰው አሰማም አይኖ ቃሌ ገብቶ ነበረ። ቃሌ ልታናግረው አልቻለችም። ዝም ብዬ ጭፍን አይደለሁም። ቃሌ ገብቶ ነበረ። ግን ቤት መክፈት ይቻላል። ማን ገብቶ ነበር አለች? ቃሌ ገብቶ ነበር ሊያስቆመኝ እኔን ማለት ነው።
ኦኬ እሱ ስለ መካነ ኢየሱስ ሳወራ መጥቶ ሊያስቆመኝ ሞከረ። በማግስቱ እኮ ስለ መሰረተ ክርስቶስ አውርቻለሁ። ፕላትፎርም እጄ ላይ ያለ ከፍቼ ነው የምጠቀመው። ማንም አቁሚ ማንም ቀጥይ ሊለኝ አይችልም። ኦኬ እዛ ጋ እኮ እኔን ማስቆም እንደማይችል ነግሬዋለሁ። ኦኬ እናንተን ነው እዛ ጋር ስለሚግባባችሁ ማስቆም ያለበት። እኔ ግን ቂመኛ አይደለሁም፣ ችግር የለብኝም። ባለፈው ዘማርያም ላይ በሰራው ቪዲዮ ሄጄ ሪፖስት አድርጌ ያለው ኮሜንት ጽፍ ያለው የቃሌ ቪዲዮ ላይ ማለት ነው። እዛ ጋር እኔ እና እሱ ሳይስማማ ከቤቴ በሰላም ውጣልኝ እንከባበር ብዬ ነው የወጣው። ማንም ሊያስቆመኝ አይችልም። የራሴ ታውት፣ የራሴ ብሊፍ፣ የራሴ ኤቪደንስ፣ የራሴ አቋም ያለኝ ሰው ነኝ። እንደናንተ ውስጥ ለውስጥ ተደዋውዬ አይደለም ላይቭ የምገባው። ራሴን አምኜ ነው የምገባው። ኦኬ ራሴንና የያዝኩትን እውነት አምኜ ነው የምገባው። እኔ ሉትራን ሆኜ ቤት ስከፍት ኦርቶዶክሶቹ ኑ፣ ኦንሊ ጂሰሶቹ ኑ፣ ሙስሊሞቹ ኑልኝ ብዬ አይደለም፣ ራሴን አምኜ ነው የምገባው። ከሁሉ በላይ ደግሞ ለአገልግሎት የጠራኝን ጌታ አምኜ ነው የምገባው። ዳስት ማንም አያስቆመኝም፣ ማንም አያስቀጥለኝም። ኦኬ ይዤ የመጣሁት ግን ማስረጃ የሌለውና ቤተክርስቲያኒቷን የሚሰድብ መረጃ የሌለው ነገር ቢሆን እከሰሳለሁ፣ ይቅርታ ጠይቃለሁ። ሰው መጥቶ ቢያስቆመኝም ያፋጥጠኛል። አምጪ መረጃ አምጪ፣ ዝም ብለሽ ያለ መረጃ ታወሪያለሽ ይለኝ ነበር ሰው። ነገር ግን በመረጃ ነው ያወራሁት። ማንም እንዳታስቢው፣ ከዚህ በኋላ እንዳታስቢው። እንደማልሰማ ማወቅሽ ራሱ ትልቅ ነገር ነው። እማልሰማው እውነት ስላለኝ ነው። እሺ አሁንም በደንብ አርፈሽ እንድትቀመጪ ዲቤቱን ተቀበይ። ካልሆነ ባገኘሹ ላይቭ ሜርሲ 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 አትበይ። እዚህ ጋር እየተወራ የነበረው ስለተመስገን ነው። ተነሳችና ሜርሲ አለች። እናትዬ ምን ነው የልብሽ ትርታ ሆንኩኝ። ቤካ እየቀጥለው ከአንተ ቤት እንደከፍት ተመስገን ሚኬ ላይ ተናግሮ እኔም ቅድም የሕክምና ቀጠሮ ነበር እዛ ሂጄ ነው እንጂ ቤት ልልከፍት ነበረ። ተሜ ልክ አይደለም ብዬ ለዛ ነው አልተመቸኝም። እናንተ ከፍተ ሳይ አንተ ጋር መጣሁ። ቤት ከፍቶ እንኳን ቤካ ልክ አይደለም ያለው ሰው የለም። ማንም በፊት ለፊት እየገሰጸው የለም። ቅድም ቤት ከፍቶ ተሜ እንዴት ሚኬስን ይናገራል? ይሄማ በጣም አሳፋሪ ነገር ነው ሳምሻ። እና ይሄን ለማለት ነው ኤቢ እኮ አውግዘናል፣ ልክ አይደለም ብለናል እያለ ነው። ኢቨን ኤቢ ራሱ እኮ ቤት ከፍተሃል። ኤቢ ቤት እኮ አልከፈትክም። አይኖ እሱ አታስገባችሁ ሜርሲ ሰው የሆነ በጣም ትናት ግን አስቼ ቤት ይከፍታል። አንድም ቤት ከፍቶ አላነሳውም። በማታ ኤቢን ቤት መክፈት ይችላል። ኦኬ ማን ነው አውግዣለሁ ያለው? መቼ ነው ያወገዝከኝ? አወገዘኝ? እኔ መቼ ነው ያወገዘኝ? ማን ነው የማውገዝ ስልጣን የሰጠው? እሱን ምንድነው በውስጥ የምታወራኝ? በውስጥ የምታወሩኝ ምንድነው? ምንድነው ያለው? ኤቢ እኮ አውግዣለሁ እያለ ነው። ሪሊ መቼ እና የት? ኤቢ ከኔ ጋር በውስጥ ምንድነው የምታወራው? በጣም አሳፋሪዎች ናችሁ፣ አሳፋሪዎች ናችሁ። ከኔ ጋር ምንድነው ያወራኸው? መቼ ነውስ ደግሞ ያወገዝከኝ? በነፈሰበት መንፈስ በጌታ በኢየሱስ ስም አቋም የሌላችሁ
ባለፈው ሜርሲናት የግል ህይወቴን አላወጣሁም እኮ ከቤሬ አገልግሎት በምንድነው የታገድከው ነው ያልኩት። ከዛስ በቃ ኢንፎርሜሽኑ እንደደረሰኝ አወቅ። እኔ ፍንጭ ነው የሰጠሁት። የዛን ጊዜ በቃ 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 ብለው ለቅሶ ሲደርሱት ነበር። በቃ 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 ብለው እንደው በቃ ትምህርት ሲቸግራቸው ወደ ግል ህይወት እነዚሁ አውገዝና ትምህርት። ከዛስ ጴንጤቆስጣል ጌታ የሚቀበልበት ኮንፌሽን ትክክል አይደለም ሲሉ ደግሞ እነሱ ላይ ደግሞ ተነሱባቸው። ድሮም እኮ እኛ እኮ ድሮም ብለናል ምናምን አሉ። አሳፋሪዎች ናችሁ፣ አቋም የሌላችሁ እንዴ። እናያለን እኮ ቪዲዮ እኮ እናያለን፣ ላይቫችሁን እኮ እናያለን። ዳዊትን ለቅሶ ደረሱት ድንኳን ውስጥ የዳዊት ድንኳን ተጥሎ ማለት ነው። እኛ የዳዊት ድንኳን የምናውቀው ለአምልኮ ለመዝሙር ነው። በቲክቶክ ላይ የዳዊት ድንኳን ለለቅሶ ነበር የዛን ቀን። ደረሱት። ይኸው እነዚህ እዚህ ጋር ያሉት እልልልልልልልል ያሉ አዘቅዝቀው ነጠላ ማለት ነው። አዘቅዝቀው ከዛስ ጴንጤቆስታሉ ጌታን የሚቀበልበት ኮንፌሽን ሲባል እኛ እኮ ድሮም ደህና ሰው መስሎን ነበር እንደዚህ። አሳፋሪዎች አቋም ቁመና መጽናት የሚባል የሌላችሁ የኔ ስም ነው የተጠራው እዛ ጋ። ሁለተኛ አላላችሁም? ከኔ ጋር ስታወሩ በውስጥ ምንድን ነው ያላችሁ? በውስጥ ከኔ ጋር የምትጽፉልኝ ለኔ። በነገራችን ላይ እኔ ላይቭ ላ ካለው ማንነቴ ውጪ አይደለም ሪስፖንድ ማደርግላችሁ። እናንተ ግን በውስጥ ሌላ ናችሁ፣ በውጭ ሌላ ናችሁ። እኔ ላይቭ ላይ ያለው ማንነቴ ነው በውስጥ ስታወሩኝ ያለው። ላይቭ ላይ ያለው የአቋም ሰውነቴ ነው በውስጥም ያለው። ኦኬ። አይ የቤካን ድምፅ ስትሰማ አይ መግለጫው ትክክለኛ እንደሆነ ከኔ ጋር በውስጥ አላወራሽም እንዴ አንቺ? ሁለተኛ እንዳትደውሉልኝ፣ ሁለተኛ እንዳትጽፉልኝ፣ ሁለተኛ ኢንቦክስ ልታደርጉኝ፣ ፐርሰናሊ ልታወሩኝ እንዳትሞክሩ። እንዳትሞክሩ። ውሃና ዘይት ናችሁ፣ ልትቀላቀሉ ማትችሉ ናችሁ። በነፈሰበት ግን በደመቀበት ግን ሁሌ የቡና ቁርስ ለመብላት የምትሯሯጡ የምትገፋፉ አሳፋሪዎች ናችሁ። ኦኬ፣ በጣም አሳፋሪዎች ናችሁ። በጣም በጣም አሳፋሪዎች ናችሁ። ሜርሲን ማንም ገብቶ አቁሚ ቀጥያ ይላትም። በነገራችን ላይ እናንተ አቁሚ ብላችኋታል። እንደዚህ ዲና ያላራግም እንትና ማን ነው የሚያስቆመኝ? እሱ ፕላትፎርም ላይ እኮ ነው ያለሁት። ብሬን ገዝቼ በያዝኩት ስልክ ከአፕ ስቶር ላይ ቲክታክ የሚባል አፕሊኬሽን አውርጄ እየተጠቀምኩ ነው ያለሁት። ባለኝ እምነትና አቋም የራሴን ሀሳብ አስተላልፋለሁ። የሚቀበለኝ ተከታዮቼ ይቀበሉኛል፣ የማይቀበሉኝ ደግሞ ስክሮል አድርገው ያልፋሉ። ኮሜንት መጻፍ መንገድ ላይ እንደ መሽናት የቀለላችሁ ሰዎች ብትረጋጉ መልካም ነው። በኦርቶዶክስ ለመወደድ ብዬ አላመቻመችም ስልክ፣ በኦንሊ ጂሰስ ለመወደድ ብዬ አላመቻመችም ስልክ፣ በሙስሊም ለመወደድ ብዬ አላመቻመችም ስልክ፣ አላመቻመችም።
መሀል ላይ ሪያክት አድርጌበታለሁ ሳይቆራረጥ። ቤካይ አንድ ጊዜ አሰማውና አንተ ሀሳብህን ቤካይ ትቀጥላለህ ወይስ? ያ ልቀጥል እንጂ ይቅርታ ልታስጠይቅኝ አይደል ያመጣሽኝ ዛሬ? በጣም ይቅርታ አንተ ይቅርታ መጠየቅ አለብህ እንጂ እዚህ ላቅመ ስምጥ አስላል በቃ እኔ የጎባጣ አሽከር ስለማይመቸኝ በነገራችን ላይ በተለይ ከኦርቶዶክሳውያን ከነዚህ ከና አካሉ ጋር ለመገናኘት የሲሳይን እግር ልሶ ሄዶ የአኬን እግር የሚልስ እግር ላሽ አንድ ተራ ሰው እኔ ስሙን ጠርቼ አላቆለዋብስም። በነገራችን ላይ እግር ላሽ ማለት ነው። የእውነት እግር ላሽ እኔ ቤካ አይደለም እናንተን ይቅርታ አልጠይቅ ማንንን ይቅርታ ማልጠይቀው መስሏችኋል? ይህ ከኦርቶዶክሳውያን ጋር የሚያሽቃብጡ አብሮ አንድ ላይ በኦርቶዶክሳውያን ለመወደድ የሚሰሩ የኔ ወገን የኔ ወንድም ሆነው አልቀበላቸውም፣ ላያቸው አልፈልግም። ማንም ቢሆን ማለት ነው። ማንም ቢሆን እኔ ነው የሆነ ኦርቶዶክስን እዚህ ቲክታክ ፕላትፎርም ላይ በኦርቶዶክሳውያን ስለተከበበ እሱ ጋር ሆኜ ምናምን ነገር እንትኔስ አረዛይድ መቼም ቢሆን እና ከኦርቶዶክሳውያን ጋር እንደዚህ ኮላቦሬት አድርጎ የሚሰሩ ሁልጊዜ ከእነሱ ጋር መኪያቶ እየጠጡ ምናምን የሚሽከረከሩ ሰዎች ችግር አለባቸው። ቢካዝ የወንጌልን እውነት ኮምፕሮማይዝ ያደርጉ ሰዎች ስለሆኑ መጀመሪያ ሰው መሆን ስለሚቀድም ሰው ሁኑ። ከዛ ስማችሁን ልጠራና ከዛ በስማችሁ ገባለሁ። ሰው ስትሆኑ ማለት ነው። ኦኬ የሆኑ ሰዎች ቤታችሁ እንዲመጣ ሄዳችሁ ተለማምጣችሁ በሰው በኩል ምናምን ነገር እንደው ምናምን ብላችሁ ሄዱ ስትለምኑ ኑሩ። እኛ እኮ ቆፍጣና የክርስቶስ ወታደር ወጥቶ ያደረን እኮ እኛ ወጥተን ያደረን አለቅ። ቤታ በምንም አይነት መንገድ በየትኛውም መልኩ ኦርቶዶክሳውያን እንዲያጨበጨቡለት አያደቀድቅ፣ ጭራውን አይቆላም። ኔቨር እና ዳርያዝ ስምን እየጠራው እንትን ያለ ያልከው ማለት ነው። ሲቀጥል ያልኩት እውነት ነው። እዚህ ፕላትፎርም ላይ መቼስ ቅድም መሲ ያልሽ ነበር ሾርት ሚሞሪ ያልሆነው ሰው ካለ ኦልሞስት ለብዙ ዓመታቶች እነ ጋዲሳ እያመጡ በመረጃነት ያቀርቡ የነበሩት ፕሮቴስታንቶች ቤተ እምነት ተከታይ ግብረ ሰዶማውያን ናቸው ብለው አረ ዘበሉ ሲባሉ ለእነ ኤፍሬም ባለ ጊዜው ለእኛ ለአማን ሻሎም ለሌሎችም እያመጡ በመረጃነት የሚያቀርቡት የማንን ቤተክርስቲያን ስም ነበረ? የማንን ቤተክርስቲያን ስም ነበረ? ኢቫንጀሊካል ሉትራን ቸርች ኢን አሜሪካ የሚሆነ የሚያመጣው ስለሱ ይኸው ብለው ቸርች ኦፍ ስቱዲን እያመጡ እያሳዩ የነበሩት እንጂ የኔን ቃለ ሕይወት እያመጡ አላሳዩ። በመረጃነት መሰረተ ክርስቶስን ኔቨር አንድም ቀን ጋዲሳ ብትለው አሁን እዚህ ጋር እንደ አዲስ ወረኛ እንደ አዲስ በቃ እንዳልሰማ
ጋዲሳ ያመጣ ያሳየ የማንን ቤተክርስቲያን የማንን ስም ነው ሜንሽን እያደረገ ሲያሳይ የነበረው በመረጃነት የማንን ነበረ? እሺ ስሙ እዚህ ቤተ እምነት ነው እያለ ነው። ከመካነ ኢየሱስ ራሱ መነሻው ምንጩ እያለ ነው። ስሙት። ክፉ ነገር እንዲለማመዱ ለማድረግ በሞሽ የማድረግ ስራ እየሰሩ እንደሆነ አስተው። ስለዚህ በግብረ ሰዶም ቢጠረጠሩ፣ በአቡነ ቡቺ ቢጠረጠሩ፣ በሰላት ጉዳይ ቢመጣ፣ በጥምቀት ጉዳይ ቢመጣ ማነው ከስር ጻፉ። ማነው በአቡነ ቡቺ ቢነሳ ማነው የሚወቀሰው? ማን በማን ስም ነው አቡነ ቡቺ ምናምን የተባለው? በማን ስም ነው የዚህ የግብረ ሰዶም ምናምን ነገር ተብሎ መረጃ የሚቀርቡት? በማን ስም ነው? ይታወቃል። ያልኩት ሀቅ ነው። እኔ ደግሞ እውነት ላይ ቆሜ አንገቴን የምሰጠው ብራዘርዬ። በጣም ተሳሳችኋል። ይቅርታ አልጠይቃችኋ። ኧረ እባካችሁ ይቅርታ ዳር ያዝባከረ እዚያ እኔ ይቅርታ የምጠይቀው ምን ባልኩት ሀቅን የተናገርኩት። አዎ በኢትዮጵያ ያሉት የኛ ሉትራን መካነ ኢየሱስ ቤተክርስቲያን መሪዎች ምዕመኖች እናንተን ከውጭ ጋር ባሉት ተነጋግረው እየሸጧችሁ ነው። መሪዎቻችሁን ቼክ አድርጉ። እያነቋቸው ነው። አለቀ እንዴ? እያነቋቸው እኮ እኔ መልእክት እያሳለፍክ ያሉት ለምዕመኖቿ ነው። ለምዕመኖቿ ሬቷ ለእኛዋ ቤተክርስቲያን ብለን ለምንቀበለው ለመካነ ኢየሱስ ቤተክርስቲያን ምዕመናን መሪዎቻችሁን ቼክ አድርጉ፣ ፈትሿቸው። በውጭ ሀገር ካሉ የግብረ ሰዶማዊነትን እንቅስቃሴ ከደገፉ መሪዎች ጋር አብሮ እየሰሩ ነው። መሪዎቻችሁን ስሟቸው፣ ፈትሹና አትቀበሏቸው እያልኩኝ ምዕመኑን እያነቃው ነው እንጂ ሉትራውያንን እነሱን እንደዚህ ናቸው ብዬ አኪስ እያልኩ አለ። አያችሁ ይላል ደግሞ አያፍርም። ሂድና የና አካሉን እግር ላሳንተ ፎጣቸው ምናምን ነገር ይክ ላባቸውን ጥረግ ያልኩት አሁንም ደግመዋለሁ። በኢትዮጵያ መካነ ኢየሱስ ያሉት የኛ ቤተክርስቲያን ብለን የምንቀበላቸው ምዕመኖቿ አሁንም መሪዎቿን ቼክ ሊያደርጉ ይገባሉ። አዎ ስለዚህ ያልኩት መሪዎችሽን ቼክ አድርጊ። ምዕመኖቿ ለምን ሲባል ከቸርች ኦፍ ስዊድን ጋር ያላቸው እና ከአሜሪካኑ ካለው ጋር ኦኬ ኢቫንጀሊካል ሉትራን ኢን አሜሪካ ያሉትን እነኚህ በጠቅላላ ከነሱ ጋር ያላቸውን ልክ ያልሆነ ጋብቻ ፈትሹ ያልኩኝ ነው። ማንን? ምዕመኑ በመሪዎቻችሁ አማካኝ መሪዎቻችሁ ለገንዘብ ልሽቷ። እኔ ብቻ አይደለም ያልኩት፣ በነገራችን ላይ እኔ ብቻ አይደለም። ለምሳሌ ወንድማችን እንደዚህ ብሏል። ላሳያችሁ አም ሶሪ ኢፍ ላይክ ስሜታዊ ይንካራ ቶሪ እንደዚህ ነው። እሺ እኔ ሳወራ ስሜታዊ ሆኜ አይደለም። ባካችሁ እኔ እንዳወራራችሁ አትታገሉኝ ወገኖቼ። እሺ ላሳያችሁ። ለምሳሌ ቆይ መረጃ እናሳያ። እኔ እኛ መቼም ነው ማንሰማው። እውነት ላይ ቆመን ፋይት ነው የምናደርገው። መቼም ማንሰማል። የማንም ሰው ጩኸት ካለንበት እውነት፣ የማንም ሰው ጋጋታ፣ የማንም ሰው እንዲህ አብሮ ብሎ ማለት ከቆምንበት እውነትና ከያዘ እውነት አያነቃንቀን መቼም ቢሆን። እኔ እንግዲህ ወጥቼ ምናምን መግለጫው ከማን የመጣው መግለጫ? እሺ ስናልፍ ከሯል የመካነ ኢየሱስ ቤተክርስቲያን ፕሬዚዳንት ቄስ ምዕመኖች እዛ ያላችሁ ንቁ። መሪዎቻችሁ በውስጥ ሳታውቁ ተረዳዶ በገንዘብ የሄጧችሁ ነው። ሀቅ ነው። አዎ ሰላም ቲክቶክ ላይ በሚኖረን ቆይታ ፐርፌክት አይደለንም፣ ልናጠፋ እንችላለን። ካጠፋን ግን ይቅርታ እንጠይቃለን። በመረጃ ለምንከሰስበት ሳናውቅ ባለማስተዋል ወይ በስህተት ባለመረዳት ለምናደርገው ነገር ግን ይቅርታ ላለመጠየቅ እብሪተኞች ወይም ትዕቢተኞች እንዳልሆንን እንድታውቁልን እወዳለሁ። ከዛ በተረፈ እንግዲህ ጥሩ ጊዜ ነበረን። የተነሳበትንም አንግል ጭብጡንም እንደያዛችሁ ተስፋ አደርጋለሁ። በእኛ ሽፋን ትክክለኛውን ጥፋት የመሸፈን ነገር ነው የተደረገው። ኤርሚዬ እንግዲህ ያው እኔም ወደ ስራ እየሄድኩ ነው። አንተ የምትከፍት ከሆነ ወደ አንተ ሙቭ እናደርጋለን። አዘርዋይስ ግን
እንግዲህ ባርከንና እንጨርስ በቃ። መልሲ እኔ የምልሽ ቤካ መጨረሻ አውራት ቴንክ ሶ ማች። አይ ቤካ መጨረሻ አውራት እኔ ያለው ለመጨረሻ ታላቅ ወንድሜ ነው የሚያወራው። መጨረሻ ማን ያላወራ ግን ምናልባት ወንድምነት ቪዲዮ ሰምቶ ከሆነ አይዶ ነው ሰምቶት ከሆነና አይ በውስጥ እንልክለታለን አይሻልም? አይ ይስማው፣ እዚህ ችግር የለውም። እኔ ወደ ስራ እየገባው ነው ቤካ፣ ብዙ አልቆይም። 40 ምናምን ሰከንድ እሺ በቃ አሰማው ይስማውና ከዛ በውስጥም እንልክለታለን። ማለት እኛ እንትን በንጽጽር የመጣው ነገር ውጭ ስልክ እንዳይደለ እንዲያውቁ። እሺ ወገኖች ምን ላይ ደረሳችሁ እንዴ? አይ በቃ ይቅር በቃ ላይ ደረሳችሁ። አልሰማክም። ስልክ መጥቶብኝ ነበረና ኤኒዌይ እጅ ላይ ብናበቃ ጥሩ ነው። አይ ቲንክ እናንተ ብዙ ተሳትፉበታል። እኔ እንኳን አሁን የመጣሁት ኤኒዌይ እንግዲህ ብዙ ነገር ልንባል እንችላለን እዚህ ሶሻል ሚዲያ ላይ። አንድ ሰው ቦለኩኝ። አም ሶሪ እዚህ ቤት ሌላ ነገር አይቻልም። ብሎክ ነው የምትደረጉት እና ብዙ ነገር ልንባል እንችላለን በምናውቀውም በማናውቀውም ባመንበትም መጽሐፍ ቅዱሳዊ በሆነውም እውነት ገሃዳዊውም ላይ በሚታወቀውም እውነት ብዙ ነገር ልንባል እንችላለን። ለተባለ ሁሉ መልስ አንመልስም፣ ግን ደግሞ አንዳንዴ ደግሞ መልስ መመለስ ባለብን ጉዳይ ላይ አንዳንድ ጊዜ ስምን የሚያጠፋ የሚያጠለሽ በሰዎች ዘንድ ሚስ አንደርስታንዲንግ እንድንደረግ የሚያደርግ ነገሮች ሲናገሩ መልስ መመለስ አለብን ብለን በምንልበት ጊዜ ላይ መልስ ይመለሳል። እኔ እውነትን ላይ ቆመው የሚናገሩ በመረጃና በማስረጃ ላይ የሚናገሩ ሰዎች በጣም ማንም ይሁን ማንም በጣም ነው የሚገዛኝ። ለምን? እውነት ሁልጊዜ እውነትን ግዛት እንጂ አትሸጣት ብሎ ስለሚል እግዚአብሔር ቃል ማለት ነው። እውነት ምንድነው? እውነተኛው ማን ነው? እውነትን ለእውነት የኖረ ለእውነት የሚሞት ለእውነት ዓላማው ሆኖ የቆመ ትውልድ አለ። እውነትን ዲና ያደረገ ትውልድ አለ። በእውነት ላይ ያልተመሰረተ ወዳጅነት አለ። በእውነት ላይ ያልቆመ ማህበር አለ። በእውነት ላይ እውነትን ማዕከላቸው አድርገው እውነት የሚገዛው ትውልድ የእውነትን ባንዲራ ይዞ ዓላማው አድርጎ የሚታይ ትውልድ አለ። እንደዚሁም ደግሞ ያለ እውነት ደግሞ የተሰበሰበው አሉ። ግን እመኑኝ ለጊዜው ሽርጉድ ሊባል ይችል ይሆናል። እውነት በሌለችበት ጉባኤ ውስጥ በጣም ከበርቻቻው የበዛ ሊሆን ይችላል። ግን ገለባዎች ናቸው። ምንም ነገር ያድርጉ፣ ቢጎራረሱ፣ ቢተቃቀፉ፣ ቢሳሳሙ፣ ምን ቢሉ፣ ቢተሻሹ እውነት የለበትም እዛ የሚያደርጉት ነገራቸው ውስጥ ማለት ነው። ስለዚህ ነው ከእግዚአብሔር ባህሪያት አንዱ አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 13 ላይ እንደምታውቁት ፍቅር እንኳን ራሱ ከእውነት ጋር ደስ ይለዋል ነው የሚለው። አይገርም? ከእውነት ጋር ደስ ይለዋል ይላል። ከእውነት ጋር ደስ ይለዋል ይላል እና እውነት የሌለበት ፍቅርም ፍቅርም የሌለበት እውነት ሁለቱም ገዳይ እንደሆነ ሁሉ እውነትን ይዞ የሚናገር ሰው በጣም ደስ ይለኛል። በመረጃና በማስረጃ ላይ ደግሞ ተደግፎ ሲያወራ በጣም ደስ ይላል። ስለዚህ ወገኖች ተባረኩ። አንዳንድ ሰዎች እንደዚሁ በውስጥም በውጭም የምጽፉልኝ ሰዎች አላችሁ። ወንድሞቼ 47ኛ ዓመቴን ጨርሼ ወደ 48 እየሄድኩ ያለው ሰው ነኝ። ጣቴን የምጠባ ሕፃን ልጅ አይደለሁም። የት ቦታ መግባት እንዳለብኝ የትም ቦታ መግባት እንደሌለብኝ የሚወስንልኝ እግዚአብሔር ነው። ከዛ ቀጥሎ ሚስቴ ነች። ከዛ ቀጥሎ ፓስተሬ ነው። አራተኛ ራሱ ከሆንኩ እኔ ነኝ። ኦኬ ቴንክ ዩ። እውነት ባለበት እውነት ድል ነስታ በምትወጣበት እዛ አካባቢ ላይ አለው መኖር እፈልጋለሁ። ኦኬ
በቃ ሁሉ ቀን ስለኔ መናገር እንደዛ ስለማልፈልግ ነው። በልብ ቅንነት ነው የማገለግለው። በጣም አልኩ፣ በጣም ይሄንን አስምሩበት። በክፋት በጓሮ በምስራቅ በምዕራብ በሰሜን በደቡብ ብትመጡ በእውነት ትወድቃላችሁ። ጌታ ኢየሱስ ምስክር። ለምን? ተንኮለኞች ስለሆናችሁ ትወድቃላችሁ። የተንኮል ልብ የያዛችሁ እህቶች በተንኮል ብትመጡ ትወድቃላችሁ። የሚጥላችሁ ማን ነው? ኢየሱስ ብዬ እየጮኩ የምሰብክለት ጌታ ማለት ነው። ማናችሁ? ሌላም ሰው ጋር ሂዱ። ክፋትን ይዛችሁ ከሄዳችሁ ትወድቃላችሁ። ብዙዎቻችሁ እውነት የላችሁም። እውነት ለመናገር ማለት ነው። የእውነት አይደለም የምታገለግሉት፣ የእውነት አይደለም የምታወሩት፣ የእውነት አይደለም፣ የእውነት አይደለም፣ የእውነት አይደለም፣ እውነትም አይደለም የምታወሩት። መንፈሳውያን ሰዎች ነን፣ እንመዝናለን። የቱ ጋር ምን እንዳለ ምን እንደሚያወራ ማን ቤት ሲከፍት ምን ሊያወራ እንደወጣ ይታወቃል። ምንም ብትለሳለስ ዋናው ትምህርት ነው፣ ዋናው ስብከት ነው፣ ዋናው ትንቢት ነው፣ ዋናው መዝሙር ነው፣ ዋናው ጸሎት ነው ምናምን ነገር ብላችሁ ትሉ እኔም እንደዛው ብዬ ብል ማለት ነው። እና እግዚአብሔር እውነተኛ አምላክ ነው። በእውነት እንድንኖር ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት፣ ውሸትንም አስወግዱ ብሎናል። አንተ ውሸትን እንደ ካባ ለብሰ መተህ ውሸትን እንደ ካባ ለብሰሽ መተሽ እሺ ወንድምነት ኤርሚዬ መስዬ ሜርሲዬ ውሸትን እንደ ካባ ለብሰ እኔን አትጠጋኝ፣ እኔን እንዳትጠጊኝ። እዛው በርቀት ሆናችሁ የምትጫወቱትን ተጫወቱ። እኔም በርቀት ሆኜ መጸለይ ባለብኝ ጊዜ ላይ ጸልያለሁ። ካልሆነ ወይ እነዚህ ልጆች ዛሬ ማለቀቃቸውም ማለት ነው በሽታቸው ብዬ ወይ ጉድ አለ ማለት ነው። ወራት አላቸው ማለት ነው የሚነሳባቸው ብዬ እላለሁ ማለት ነው። አንዳንዱ ምክር ስለማይሰማ እና ጌታ እግዚአብሔር ይባርካችሁ። ለእውነት ኑሩ። መጽሐፍ ቅዱስን እናንብብ። ቅኖች ሁኑ። ከተንኮል ራቁ፣ ከክፋት ራቁ። የምሕረት ልብ ይኑራችሁ፣ የይቅርታ ልብ ይኑራችሁ። የዋሆችና ገሮች ትሑታን ሁኑ ተብለናል። ይሄን ለመሆን ትጋ። ካልሆነ ክፋትን ይዞ ሩቅ መሄድ ስለማይቻል ማለት ነው። ቴንኪዩ። ተባረኩ። ከነገራችሁ ነገር ላይ ተነስቼ እኔም በአደባባይ ላይ የማውቀው ነገር ስለነበረ የመካነ ኢየሱስ ቤተክርስቲያንን ሚስጥር አይደለም ያወጡት ቤካና እህትየው ሜርሲ ሌላ የማያውቀውን ቆይኑ አንድ ጉዳይ ልንገራችሁ ብለው አይደለም፣ የሚታወቅ ጉዳይ ነው። ያን የሚታወቀው ላይ ተናግረዋል። ሲናገሩም እኔ በወቅቱ ነበርኩ፣ ሰምቻለሁ። ዘግይቶም አንዳንዱ ያው እንግዲህ እኔ ሀገር ሰዓት የተለየ ስለሆነ ማለት ነው ሰምቻለሁ። ሚዛናዊ ነገር ነው የተናገሩት። እኔም ልናገረው የምችለው ነገር ነው የተናገሩት። ይሄው ነው። በዚህ ጉዳይ ይቅርታ ጠይቁ ማለት ያው እንግዲህ የገጠሩ የከርከሮውን ተረት ነው የሚያስታውሰኝ ብያለሁ። ይቅር። እዚህ ላይ እህትየው ሰላም ዋይ። በጌታ የምታምኑ ወንድሞችና እህቶች የልባችሁና የመንፈሳችሁን አንድነት ጠብቁ። በተለይ ልባችሁን ጠብቁ። ልባችሁን ጠብቁ። ኦኬ፣ ልባችሁን ጠብቁ። ከነማ ምን መስማት እንዳለባችሁ ወቁ። በጣም መሰሪ ሰዎች ናቸው እዚህ ምድር ላይ እዚህ ሶሻል ሚዲያ ላይ ያሉት። እኔ አሁን በጌታ እህቴ አባቴ ምናምን ነገር የማንም ላይ አልንጠለጠልም። ማረጋገጥ እፈልጋለሁ በጌታ እህትነትና በጌታ ወንድምነት ምን ያህል ድረስ እንደሆነ ማለት ነው። አንዳንዴ ሰዎችን ጭራቅ አድርገው እኛ ላይ ሊስሉ ይፈልጋሉ። ጭራቅ የሆኑ ሰዎች ግን መልካም ሆነው እናገኛቸዋለን። አንዳንዶቹ ደግሞ መልካም ናቸው ተብሎ የተባሉት ደግሞ የመልካም ተቃራኒ ሆነ ታገኛቸዋለን። ጭራቆቹ እነሱ ሆነው ሳሉ አየህ ተው። እና እግዚአብሔርን እንፍራ። ተባረኩ። እህትየው ስራ ልትገቢ ስለሆነ ሂጂ። ረጅም ሰዓት ወሰድኩሽ። እኔ አልከፍትም። እዚሁ ላይ እንጨርስ። ተባረኪ።